ነገር ጀመርሽ ጀመርክ ሌላ ህይወት የሚለው ነገር ምን ይላል? ሌላ ህይወት በዚህ ደግሞ እንትን ተለያያችሁና ከመቼው ነው ሌላ ህይወት ጀመርክ ምናምን ጥያቄ እኮ ጊዜ ያለው ይሄን ለመጠየቅ እኮ ሀይሚዬ ተይ እንጂ ብሩክ አለማየሁ ሲሪየስ ሆኗል። እንግዲህ ነገሩ የእውነት የጠነከረ ይመስላል። ቤተሰብ እሱ እንዲህ ጀምረሃል ይሄ ጀምረሃል ወይ የምትሉት ነገር አቁሙ። ጋሽዬ በዚህ ባጭር ጊዜ ውስጥ ህይወት ጀምረሻል። በጣም እኮ የሚገርም እኮ ነው። እንዴት ነው በአንድ ጊዜ ህይወት እንዴ? አቁሙ ቹም ተረጋጉና ሰከን ብላችሁ ማለት ነው። ተራርቆ መኖር እንዴት እንደሆነ ሁለታችሁም እዩት። ይሄ ሌላ ህይወት የሚለውን ተውትና እዩት። አረጋሽ እኔ ቦነት ይገብለኛል አረለም እኔ ያለፍኩትን የጋሽዬ ትህትና በጣም ነው ደስ የሚለኝ። እግዚአብሔርን ለጋሽዬ ብለህ ትመለሳለህ ብለን ተስፋ እናደርጋለን። ብሩኬ ሙሽዬ አይኑን ታየዋለች። የኔ እናት ስታሳዝን እግዚአብሔርን ምን አሰብክ ትለዋለች። እየሞከርኩኝ ነው። አንተ ደግሞ አሁን ምር ከሆነ ይሄ ጸባችሁ ማለት ነው። ራሳችሁ ለመፍታት ሞክሩ። በቃ ጊዜ ተሰጣጡ። እናት አባቶቻችሁን እንደዚህ እንትናታ አስታስጨንቁ እንዴ! ጉድ እኮ ነው። እኔ ምቆርጣለሁ እኮ ሰው ነኝ አይደል? ቁጭ ብዬ አልጠብቅሽም አይደል? ሌላ ህይወት ጀመርክ ወይስ ነው? ሃይሚ ሌላ ህይወት ጀመርክና እንለያይ የሚለው እንትኗ ጭንቅላቷ ላይ ተጽፎ ተቀምጧል ማለት ነው። ጋይስ ሰው አይኖርም እንዴ ግን ቁጭ ብዬ አልጠብቅሽም ነው የራሴን ወደ ራሴ እናታ ላይ ያለቀስኩ እንድቀመጥ ነው እንዲፈልግ ህይወት ማለት እኛ ነፍሳችን ማለት ነው። አንድ ነፍሳችሁን በቃ የሆነ የራሳችሁን ነገር በቃ ጓደኛ አለኝ ፍቅረኛ አለኝ ብላችሁ የምታስቡት በቃ ብቻዬን ነኝ ብላችሁ አሳመናችሁ ውስጣችሁን ራሳችሁን አጽናንታችሁ ትኖራላችሁ። ይሄ ነው በቃ እና ጠርጣሪ ኖርሽ እንዴ ነው ካንቺ ጋር ምኖረው ሌላ እንዴ ነው ካንቺ ጋር ምቀጥለው ይሄ ፈተና ጠርጣሪ ቢኖረኝም ይኸውልህ ልጅ አንተ ቅርታ አረፈደብህም ወይ ረፍዶብሃል ብለሽ ነው የዛን ጊዜ መለሽው እና አሁንም ቢሆን ሃይሚዬ አንቺ ረፈደብሽ እያለ ነው ብሩኬ። እንግዲህ ልብ ይስጣችሁ። ለማንኛውም ነገ ሊመጣ ይችላል፣ ከነገ ወዲያ ሊመጣ ይችላል። ይሄ አንድ ፈተና ነው፣ አልፈውታል። አሁን ሁለታችሁ ላንቺ እየተዋደዳችሁ ባለመግባባት ነገራቶችን እያከበዳችሁ አንዳንድ ጊዜ ሜሽን የሚደረጉ ነገሮችን እያያችሁ ራሳችሁን ባታገሉ በዚህ ልክ የተሻለ ነው ብዬ አስባለሁ። ሃይሚና ብሩኬ አይ እኔ በዚህ መንገድ እኔ አልቀጥልም። እኔ ቅርብኝ እኔ አይደለም አጋሺ እኔ እውነት ለመናገር በፍቅር መካከል ሲሆኑ ብትጎዱም ባትጎዱም ያንን ሰው በእምነት ማመን አለባችሁ። የምሬን ስነግራችሁ እምነት ይበልጣል ከምንም በላይ። ሃይሚ ደግሞ እንደምታዩት እኔ አላምንም ሁሌ ነው የምትለው። እኔ ሰው ጋር መቀጠል ነው ያልፈልግ ሲጀምር ወድቄ እንኳን ያላነሳሽኝ ሰው እኮ ነሽ እዛኔ እግሯ ላይ ወድቆ ይቅርታ ሲጠይቃት ጥላው ለመሄድ ነው እንጂ የቸኮለችው ለማንሳት እንኳን ጥራለች፣ ግን አላነሳችሁም። እውነት ለመናገር ማለት ነው ቤተሰብ የምታወሩት ያዋቂ ወሬ አይሰማም። አንዳንድ ጊዜ የሚነጋገሩት ነገር አለ። እሺ ብላችሁ በቃ ሄዱ። እንደውንም ስትሄዱ አንቺ እግሩ ላይ ወድቀሽ ይቅርታ ጠይቂው ድጋሚ ሃይሚ ማለት ነው። ብሩኬ አወጣጡ እዚህ ጋር በስማም ላጥ ብሎ በቃ አይደል ድሮ እናት አባት ሲቆጣ ከቤት የምንወጣው ነገር እንደዚህ አይነት ነው አወጣጥ ይወጣ። እኔ ብሩኬ ፊቱን ዘፈዘፈው። በስማም ሳቅ ፈገግታ ነው ቁጣ እንዴት ያስፈራል። ጌታ ወይ ትዕግስቱን ስጠኝ። ዘፈዘፈው አይገልጸውም ፊቱን እግዚአብሔር ወይኔ ቡቡዬ አትቆጣ። በስማም ወልድ ሲያስፈራ ፊትህ ሲያስፈራ። ዛሬ እንግዲህ ጋሽዬና ሃይሚ ለማስረዳት በዚህ መልኩ መተዋል። እንግዲህ ፈጣሪ ያው ይርዳችሁ። እንግዲህ የሆነ የምር ነገር ይመስላል ዛሬ ላይ ብሩኬ ፊት ላይ የማየው ነገር ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ሰላም ነው። እንዴት ናችሁ? ደህና ናችሁ? አለው ያው ተስፋ ትቁረጡ። ምንም የሚፈጠር ነገር የለም። ያው ባንዴ እሺ ብሎ አይታረቅም ብሩኬ። ምን ነው ሃይሚን እንደዛ ባንዴ እሺ አትበዩ፣ ባንዴ እንዲህ አትበዩ። ሰምታችኋል ዛሬ በነገር
በነገራችን ላይ በጎቹ እኔ በእነሱ ልህ ተነሳስቼ ብሩኬን ብዙ ነገር አድርጌዋለሁ ብላለች። ምን ነው ታዲያ እኮ ካሜራ ላይ ሰው ነው ወይ የኔ ህይወት ሚኖርልኝ እያልሽ በቃ አንቺ ሜሽን የተደረገ ነገር ነበር ስታደርጊ በብሩኬ ላይ ጨዋታ ስታደርጊ የነበረው። በጣም ያሳዝናል ግን ባይዘው ማለት ነው። ስለዚህ ጥሩ ጥሩ ነገር ሜሽን ለማድረግ ሞክሩ። አሁንም ቢሆን በብሩክ በኩልም እንደዛ አይነት የምታረጉ ሰዎች ካላችሁ ጥሩ ጥሩ ነገር ሜሽን ለማድረግ ሞክሩ። በተሻላችሁ መጠን ደግሞ ሜሽን የሚደረግ ነገር እየተቀበላችሁ ጭንቅላታችሁን እዛ ውስጥ በዛ ስኬጅ ላይ እየተጫወታችሁ ውስጣችሁን አትጠራጠሩ ከዛ ሰው ጋር። ብሩኬም ሃይሚም ሜሽን የሚያደርግላችሁ ጠላትም ወዳጅም ሊያደርግላችሁ ይችላል። ያንን ነገር ካያችሁ ጭራሽ በመካከላችሁ አይደለም አብሮ የመሆን ሰላም ለመባባል ራሱ በጣም ትጨቃከናላችሁ። ምክንያቱም ሚዲያው ላይ የሚባለው ነገር ከታየ ማለት ነው በጣም ከባድ ነው። እና ይሄ ነገር ደግሞ እኔ እንጃ አይዶን ነው እኔ በቃ ያው በሁለቱም ጋር እኩል የሆነ አይነት እርግጫ አለ። ይሄ የታወቀ ነው። ሚዲያው ላይ አምናችሁበት የወጣችሁት ነው። ለእናንተ አዲስ አይደለም። ያው ብሩኬ በዚህን ያክል ይቅርታ ተጠይቆ እንኳን በቤተሰብ ፊት ኖርማል ሃይሚ ይቅርታ ተጠይቀው ምንም ማለት አይደለም ነው የሚለውና ስለዚህ ብሩኬ ትንሽ የተቀየመ ይመስለኛል። ነገራቶችንም ወስኖ ለመለያየት ያሰበበት ጉዳይ ይመስላል። እንግዲህ ዛሬ ካነሳሱና ከእናቱ ጋር ያለውን አስተያየቱ ምናምን ሳየው ማለት ነው ሙሽዬ የኔ እናት ግራ ተጋብታ ምን ሆንክ ትላለች። አይኑን ታየዋለች ማለት ነው የኔ እናት። እሱም አይፈልግም እናቱ ጋር ወቀሳ እንዲመጣ ምናምን አይፈልግም። ተናግሯል ከዚህ በፊትም እኔ በልጅነት ያስጨነቅኳት ይበቃል፣ ኳስ እንኳን እየተጫወትኩ እየሄድኩ እየተሰበርኩ እየመጣሁኝ እሷን 10 ያክን ቤት ሳንገላታት አልፈልግም ብዬ እርግፍ አድርጌ ትቻለሁ ብሏል። ስለዚህ አሁን ደግሞ ይሄን የሆነ ማለት ሃይሚን አፈቀረና ከዛ በኋላ ተለያዩ፣ ተጣሉ፣ ተጎዳች። አሁን ደግሞ እሷ ከሱ ከተለየች መጥፎ ስሜት ሊሰማት ይችላል። እንደዚህ በሱ ልጅ ምክንያት እንዲሆነች እንዲባል አይፈልግም ብሩኬ ማለት ነው። ያ ነገር አጨናንቆት ይመስለኛል ብሩኬ ማለት ነው። በነገራችን ላይ ሃይሚና ብሩኬ ወደ ቤተሰብ ጋር ከመሄዳችሁ በፊት በተለይ ሃይሚ ማለት ነው በዛን ሰዓት በጣም ለምኖሻል ብሩክ ማለት ነው። እውነቱን ነው እዚህ ጋር ማወራው እኔ ማንንም ለመደገፍ ማንንም ለመሸፈን አልጥርም እዚህ ጋር ማለት ነው። በጣም በቃ የዛን ሰዓት አሁን ሃይሚ መለየት ብትፈልግ እንኳን አባቴ ጋር የፈለገ ነገር ቤት ተጽዕኖ ያሳድራሉ እንበል እሺ። ወይ ይሄ ጥያራ ደግሞ አይሄድም። ይቅርታ ቤተሰብ የፈለገ ነገር ቤት ተጽዕኖ ሊያደርስባችሁ ይችላል ፋሚሊ። ጋሽዬ ደግሞ ብሩኬን ተረቶት ነው ያለው። እንግዲህ ከካሜራ ጀርባ ያለውን እሷ ቤት ያለውን የምትሆነውን ነገር ባናቅም እንግዲህ ጋሽዬ ግልጽ ነው። ካሜራው ላይ እንዳያችሁት ብሩኬ እንደ ወጣት ነው መጀመሪያውንም እንደዚህ ልጅቷ ጋር ሲያወራ የተረዳት ማለት ነው። ይሄ ነገር ቢፈጠርም ባይፈጠርም በዲኤንኤ የሚታይ ይሆናል ብሎ ከጎን ነው የቆመው። እንግዲህ ከአባት በላይ ቤት የሚያስፈራ ሰው የለም በህይወታችሁ ስትኖሩ ማለት ነው። አባት ነው የሚያስፈራችሁ። አባት በዚህን ያክል ተረቷችሁ ያንን ነገር አክሴፕት ካረገላችሁ ለእናንተ በጣም ቀላል ነው ይሄ ነገር ማለት ነው። እና አሁን እዚህ ጋር ሃይሚ እንደው እንደ ሪል አድርገው ከወሰዱት ልናገርና ማለት ነው እንደ ሪል አድርገው ከወሰዱት እንደዛ አድርገው ነው አሁን ዛሬ የመጡት። ድራማ ውስጥም ያሉ አይመስሉም። እና እንደ ሪል አድርገው ከወሰዱት ይሄ ነገር አባቷ አክሴፕት አድርጎላታል። የፈለገ ነገር ትጥላው ምንም ይሁን አባቴ ጋር ሰላም እንዲኖረኝ ሄደህ እንደዚህ በልልኝ ብላ አባቷ ፊት ማናገር አልነበረባትም። ሲቀጥል እኔ አንተ ተጭነህ ጋሽዬ ተጭነህኝ እኔ ብሩኬ ጋር ሁኚ ብትለኝም አስመስዬ እንጂ እንደ በፊቱ ላስደስተው አልችልም ብላ ቁርጥ አድርጋ የተናገረችው። ስለዚህ ብሩኬ የማይወስንበት ምክንያት ምንም የለ። ለምንድን ነው ያንን ሁሉ እሱ ባጠፋው ጥፋት እሷን አክሴፕት አድርጎ እሺ ብሎ የማይቀበለው ለምንድን ነው ትላላችሁ? እሱም እኮ ሰው እኮ ነው። እዚህ ጋር ሰው ነው፣ የሚሰማው ስሜት አለ። ገባችሁ? ያንን ግንዛቤ ማድረግ አለባችሁ። ግዴታ ጥፋተኛ ስለሆነ ብቻ የሷን ደግሞ ጥፋት እሸከማለሁ ማለት አይቻልም። ምክንያቱም እሱ ጥፋቱ አንድ ለሱ ሸክሙ ነው፣ እሱን ያውቃል። በዛ ላይ ግን ተጨማሪ ሌላ ሸክም መሸከም አይችልም ይሄ ልጅ እውነት ለመናገር። ሰው እዚህ ጋር ማቅለል የምትችለው ሃይሚ ናት። ምንድነው የዛን ሰዓት ቤተሰቦች ጋር አሳምንልኝ፣ ተናገርልኝ፣ ተይ እሱ አይበጀንም፣ አይጠቅመንም፣ ተይ የምትጸጸችበትን ነገር አታድርጊ ብሏል ብሩኬ። ስለዚህ ብሩኬ በምንም ሊወቀስ አይችልም። የፈለገ ነገር ጥፋቱ የሱ ነው፣ ጥፋቱን አምኗል። ግን ደግሞ ጥፋተኛ ስለሆነ ብቻ ይሄ ነገር እሱ ላይ ሊዘፈዘፍ አይችልም። ሃይሚ አብራ ብትሆንም ባትሆንም መታገስ ነበረባት። እውነቴን ስነግራችሁ አዎ ተበድላለች፣ እንደ ተበዳይ ተበድላለች እንበል። እሱም ገና ምንም የታየ የተረጋገጠ ነገር የለም። በቃ የታየ የተረጋገጠ ነገር ስለሌለ የታየ የተረጋገጠው የነሱ ፍቅር የነሱ ግንኙነት ነው። ያንን ግንኙነቷን እሷ በቃ ምንም ሆነ ምን ለፈጣሪ አሳልፋ ሰጣ
የዛን ሰዓት ተይ አብረሽኝ ሁኚ ባላት ሰዓት ከሆስፒታል ድና በወጣች ሰዓት እንዴ ሆስፒታል እኮ እኔ አንተን ከማጣ በዛው በቀረሁ እኮ ያለች ሰው ናት። ህይወቷን እንትን ያለች ሰው ናት። ስለዚህ ከዛ በኋላ ከሆስፒታል ወጣ ቀለበት ከመለሰች በኋላ እኔ በቃ ልጁ የልጅ አባት ነኝ ብሎ ከመጣ በኋላ የተሰራው ቪዲዮ ምንም አያስተምርም። በቃ ከዛ በኋላ ነው እነሱ ራሱ የተጣሉት። እውነቴን ስነግራችሁ ከዛ በፊት ጥሩ እየመጡ ነበር። ከዛ በኋላ ግን ነገሩን አመሰቃቀሉት፣ ተጣሉ። ከዛ በኋላ ሀይሚና ብሩኬ እኔ የዛን ሰዓት ነው እኔ ራሱ የቪዲዮ ስታይል ጥፍት ያለብኝ እና ቤተሰቦቻቸውን ከዚህ በላይ የሆነ እንትን ለድራማው እውነትም ሆነ ውሸትም ሆነ ተካፋይ አታድርጓቸው። ምክንያቱም ይበቃል። በዚህ ልክ እናንተ ራሱ በእነሱ ፊት ሽማግሌ ፊት የፈለገ ነገር ቢሆን እንኳን እናንተ ልጆች ሆናችሁ ሽማግሌ ትልልቅ ሽማግሌ በሰፈር ተጣልተው ይቅርታ ለመባል ሽማግሌ ከተሰበሰበ በፍጹም ችግር ተፈቶ ነው እንጂ የሚኬደው። እናንተ አሁን ዛሬ በእርግጥ ሄዱ ተብላችሁ ነው ሄዳችሁት። ነገር ግን ያን ያህልም አፍ መካፈት አያስፈልግም ሽማግሌ ፊት። በዛ ላይ ደግሞ እናትና አባቶቻችሁ ናቸው። በቃ ምንም ይሁን ምን ወደፊት እንደምትቀጥሉ ታውቃላችሁ። በቃ እንደሚሆን እናረጋለን። አባቴም አታስብ እናቴም አታስቢ ተባብላችሁ እናንተ መሄድ ነበረባችሁ እንጂ ብሩክም ፊትህን ጥልጥል አድርገህ መሄድ አልነበረብህም። ሀይሚም ደግሞ አባትሽ ፊት ወይም ደግሞ ሙሽዬ ፊት ህይወት አለኝ ሲል ሌላ ህይወት ልትጀምር ነው ወይ? በቃ አሁንም የሚያቃጭልብሽ ሴት ነው፣ በቃ ሴት የሚባለው ነገር። ስለዚህ ያንን ነገር እርግፍ አድርገሽ መተው አለብሽ። አንድ ሰው ከፍቅረኛው ተለያየ፣ ከቤተሰብ ተለያየ፣ የራሱ የሚኖረው ህይወት የለውም እንዴ? አለው እኮ። ህይወት ማለት እኮ ግዴታ ከሴት ጋር መኖር አይደለም። ያ እኮ ላይፍ ነው፣ ያ ፍቅር ነው። ህይወት አይደለም የሚባለው። ህይወት ማለት የራሳችሁ ኑሯችሁ ነው፣ ዘቢያችሁ ነው። በቃ እናንተ የምትንቀሳቀሱበት በቃ አለ አይደል? የራሳችሁ ነፍሳችሁ ማለት እኮ ነው ህይወት። ብዙ ጊዜ ህይወት ሲባል የሆነ በቃ ከሆነ ነገር ጋር ነው የምታገናኙት። ብዙ ጊዜ ከሴት ጋር ላይፍ ምናምን እንደዛ ነው። ሶ ሀይሚ አሁን ይህንን ጥያቄ ሌላ ጊዜ መኪና ውስጥ ቁጭ ብለሽ ይቅርታ ከተቀበለሽ መጠየቅ ትቻለሽ። ሌላ ህይወት የተባለው ነገር እንዲህ አንቺ እኮ ሌላ ህይወት የሚያከብረኝን ነው ማገባው ብለሹ ብሩኬ ያንን ነገር ነው እንትን ፍላጎትሽን ላሟላልሽ ብሎ ነው እንትን ያለው በገሃድ ስለተናገርሽ። ህይወት ልጀምር ነው አይደለም ያለችው። በቃ የሚያገባኝን በክብር እንድድረኝ መርቃ እንድሸኛኝ ነው ያለው ያልሽው አንቺ በጋሽዬ ፊት ማለት ነው። ሶ ፍላጎትሽን ነው ያሟላው ብሩኬ ጋር። አሁን ስህተት አለ ብዬ እኔ አላስብም። እንግዲህ አላቅም። እኔ በታየኝ ልክ ነው እኔ ሀሳብ የምሰጠው። ቤተሰቦች በኋላ ቅር እንዳይላችሁ። ምንም ብሩኬ ስህተተኛ ነው ኦኬ፣ አምኗ ስህተቱን። ግን በስህተቱ መሀል ደግሞ ብዙ የሚያቆስል ነገር የተናገረችው ሀይሜ ናት። ሀይሜ ደግሞ ለምን ተናገረች አለም ትናገር፣ ግዴታ ነው። ምክንያቱም ልጅን የሚያክል ነገር ነው በለዋ ላይ ተረገዘ ተብላ የተነገራት። ብትናገርም አይፈረድባትም። ነገር ግን ይቅርታ ስትባል ይቅርታውን እንደዛ ረግጣ መሄድ አልነበረባትም። አንድ ጥፋቷ እሱ ነው። ሁለተኛ ነገር ቤቱ ድረስ ሄዳ በቃ እኔ ለቤተሰብ አሳምንልኝ እንለያይ፣ እስከ መቼ ድረስ ነው እኔ እናንተ እንደዚህ ይሆን የምንቀጥለው ብላለች። ይሄ ነገር ማለት አልነበረባትም። በቃ ብትለያይም እንኳን ዝም በቃ የማይሆን ነገር ካሜራ ደቅኖ ከመናገር ዝም። ይሄ አንድ መልስ ነው። ዝምታ በራሱ አንድ መልስ ነው። ይሄን ነገር ብታረግ በጣም ጥሩ ነበር ሀይሚ። ሲቀጥል ደግሞ እኛ ታይ ብለናል። በተለይ የይቅርታው ጊዜ በቃ ይቅርታ አድርጊለት፣ ሁሉንም ጊዜ ይፈተዋል። ብትለይም ምንም አትሆኝ ሀይሚ፣ በቃ ምንም የምትሆኙ ነገር የለም ብለናል። እውነት ለመናገር በዛን ሰዓት አሁንም እኮ ምንም እኮ አትሆንም። ፍቅር ነው። ትጎዳለች፣ ትሰበራለች፣ አለቀ፣ ትድናለች። ምንም እኮ ሰው እኮ ከወደደው ሰው ጋር ኖሮ አያውቅም ሲጀመር ማለት ነው። ማንም ቢሆን ማለት ነው ከወደደው ሰው ጋር ኖሮ አያውቅም ማንም ሰው። ስለዚህ አንዳንድ ጊዜ ፈተና የሚመጣው ለበጎም ለመጥፎም ነው። አሜን ብሎ መቀበል ነው። አሁን ሀይሚ ሁል ጊዜም ትጠራጠራለች። አሁን እመኚ ነው በቃ ሙሽዬም እመኚ፣ ጋሽዬም እመኚ፣ ብሩክም ማያምነኝ ሰው ጋር እንዴት ብዬ አብሬ እቀጥላለሁ ነው ያለው። እውነት ነው። የማታምኑ ሰው ጋር እየተጠራጠራችሁ እየፈራችሁ ይከብዳል። ግን ደግሞ እዚህ ጋር ሀይሚ ሁል ጊዜ የምትጠራጠረህ ለምንድን ነው? ብሩክ ራስን ጠይቅ እስኪ። ማለት ምንድን ነው? ምን እያሰበች ነው? ፍላጎቷ ምንድን ነው? ከምን አንጻር ነው እንደዛ ልትጠራጠር የቻለችው? ይሄንን ነገር ዲስከስ ማድረግ ያለብህ ደግሞ አንተ ነህ። ምክንያቱም አብረሃት ያለው አንተ ነህ፣ የምታውቃት አንተ ነህ። ለምንድን ነው የምትጠራጠርህ? በቃ እውነት ሶሻል ሚዲያው ላይ የሚባለውን ነገር እየሰማች ነው ወይስ አንተ ከካሜራ ውጪ ምን ታረጋለህ? ማለት የሰዎች ጋር የምትቀራረብበት መንገድ ምን አይነት ነው? ለሷ የሚያስቀናት ነው?
ያስቀናታል። እሷን ሰላም አይሰጣትም። አንተ የምትገናኛቸው ሰዎች አንተ ምናልባት አላሰብከው ይሆናል። ብዙ ጊዜ ብሩክ የዋ ነው ታውቃላችሁና እሱ ባላሰበው መንገድ እሷ ግን በሌላ የምታስበው ነገር ሊኖር ይችላል። ይህንን ነገር ቀርበህ እሷን ማየት ማጥናት አለብህ ብዬ አስባለሁ። ለአንዴና ለመጨረሻ ጊዜ አንድ ድል ብትሰጣት በጣም የተሻለ ነው ብዬ አስባለሁ። ትወድሃለች፣ አንተም ትወዳታለህ። ግን ደግሞ ደራ ይዟችኋል። ሁለታችሁም ደራችሁን ድሌት አድርጉና ወደ ሰላማችሁ ተመለሱ። ይሄንን ፍቅር በዚህ መልኩ አበላሽታችሁ ለጠላቱም ለወገኑም አታስደስቱ። ብሩኬና ሃይሚ ፕሊዝ እላለሁ። አመሰግናለሁ ቤተሰብ ባይ